አደይ ክፍለ ሀገር እናቷ ጋር ሄደች። ግልባጭ ላለው ፋይልና አደይ እንደዛ የተናገርካት? እሺ ይቅርታ። ያንተ ይቅርታ ለኔ ምን ያደርግልኛል? ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንደ ጠቅላላ ይዘው ሄደችው? አቷሽ ፍቅር እማዬ ስለ ቤዛ ታውቃለች አይደል? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ ፍቅር ህይወት ትገባለህ? ለዴቭ ባርኮትና አደይ ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አይደለሽ እንዴ? ዝም ብለሽ አፍሽን አትክፈት እሺ? የከፈለኝ ልጅ አደይ እኮ ናት። አደይ አላሳ ለማይ ብለሽ ነው ነገርሻት? ምን ነገርኩት? አቷሽ ፍቅር እማዬ ስለ ቤዛ ታውቃለች አይደል? ኧረ ባርኮት አታውቅም። እና ታዲያ ቤዛ ከየት አምጥታ ነው እንደዛ ስትለኝ ነበር? እኔ ምን አውቃለሁ? ለምንድን ነው ሁሌ እኔ ላይ እየመጣህ የምትጮህብኝ? አንቺ ስነ ስርዓት ይኖርሽ። ታላቅሽ መሆኔን አትርሺ። ባርኮት ቆይ ለምን ከማዬ ጋር ታወራለህ? ያለው ነገር እሳቸው እንዲያስረዱኝ ይፈልጋሉ። አልገባኝም። እኔን አታምነኝም ማለት ነው? አምንሻለሁ፣ ግን ደግሞ በደንብ እርግጠኛ መሆን አለብኝ። ኤላም ቢሆን ነገሩን መስዋዕት ሊያደርግልሽ ስለሆነ እንደዛ ከማድረጉ በፊት አንቺ ወንድምሽ ከእስር ቤት እና ደግሞ እናትሽ ጋር ልትወስጂኝ ይገባል። እንደሱም አይሆንም። ለምንድን ነው የማይሆነው? ማለቴ እንዴት ከማዬ ጋር አሁን ትገናኛለህ? ምንም ቢሆን እኮ ሚስት ነኝ። ባርኪ፣ እንደዚህ ማሰብ በጣም ያናድዳል። እንደዛ ካሰብሽው በጣም ይቅርታ፣ ግን ደግሞ እኔና አንቺ ወደፊት ባልና ሚስት ልንሆን ስለሆነ ከሰርጉም ከክብሩም ከሽምግልናውም በፊት ቢያንስ ችግሮቻችን እንፍታ ብዬ ነው። እና እማዬ ልታወራት ነው? አዎ፣ ወንድምሽንም እናትሽንም ማየት ይኖርብኛል። እንደዛ ካልሆነ ላግዝሽ አልችልም። በጣም ይቅርታ አድርጊልኝ። እሺ ባርኪ፣ ግን ምንም ግን ምናምን የሚባል ነገር አይሰራም። ከፈለግሽ ዘመዳችን ነው ወይም ደግሞ የስራ ባልደረቤ ነው ብለሽ ልታስተዋውቂኝ ትችያለሽ። ብቻ እኔ ላወራቸው ነው ፈልገው። እሺ እሞክራለሁ ሳይሆን አድርጊው። እንደዛ ካላረግሽ ኤላ በምንም ታምር ሊያግዝሽ አይችልም። ምን ሆነ የከበደሽ? በጣም ቀላል ነገር እኮ። ምንም አልከበደኝም። እዛ ሄዳ እኮ አባቷ አገኛት ማለት በቃ ህይወቷ ተበላሸ ማለት ነው። አባቷ እዚህ መጥቷል። እሱ እዛ እስኪመለስ ድረስ አደይ ጊዜ አላት። ግን አደይን ከምንም በላይ ጎዳት ነገር በአንተ አለመታመኗ ነው። እኔ እኮ ለሊ ቤዛና ፍቅርና ቤዛ የራሳቸው ጉዳይ። የእነሱን ተንኮልና ውሸት ያለመደችው ነው እንደሚመስልህ? ሁሌም ቢሆን ስቃ ነው እሺ የምታልፈው። ለሊ ተረጋጊ እንጂ ምን ነክቶሽ ነው? እውነቱንማ ማወቅ አለባችሁ። አደይ ለአንተ ቦታ ስላላት ነው። ለአንተና ለኢላ የተለየ ቦታ አላት። እንደዛ ትናገሩኛላችሁ ብላ አስባ ስለማታውቅ ነው እንደዛ ያደረገችው። ለሊ ተይው በቃ። አደይ ራሱ እኮ እንዳንቺ አልተናደደችም። እሷ የውስጧን በውስጧ ይዛ ነው እንጂ ብትናገርማ ተመስገን አለሽልኝ። ደህና ነሽ? እንዴት ነሽ? መጣሽልኝ ልጄ። ተመስገን አምላኬ ተመስገን። እንደምንተያይም አልመሰለኝም እኮ። ተመስገን ልጄን ለቤቷ አበቃልኝ። ደህና ነሽማ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል እንደቀጠለ ነው። ሰራተኛው አደይ ክፍል 59 ይዤላችሁ ቀርቤ ያለሁኝ። አደይ እንደተለመደው ገጠር ከእናቷ ጋር ሆናለች ማለት ነው። አባቷ ደግሞ ወደ አዲስ አበባ መጥቶ አዲስ አበባ እየፈለጋት ይገኛል። እሱ ግን ሳያቅ አደይን ወደ እናቷ ጋር ሄዳ እናቷ ጋር እያገዘች ትገኛለች ማለት ነው። እርሻውንም እንጨቱን ሁሉም ነገር እየሰራች ትገኛለች። እዚህ ጋር ደግሞ ኪንጎና ዳይመንድን ስለ አደይ ነገር ያውቁም ነበረ። ስለ ለምለም ጋር ደውሎ ኪንጎ አይደለሁም ዳይመንድ ነኝ እንዴት ነሽልኝ ትላለች። ለምለም ደህና ነኝ አለሁ እንዴት ናችሁ አለን። አደይ እንዴት ናት ብሎ ሲጠይቁም አደይ እኮ እኔ ጋር የለችም ትላለች። እኔ ምልሽ አደይንስ የት ጠፋች አለች እንዴ? አደይ ነበረች ግን ወደ እናቷ ጋር ሄዳለች የለችም ሲላት ጊዜ እሱም ደንግጦ ማለት ምን ማለት ነው? አደይ እናቷ ጋር ሄዳለች። መቼ ነው የሄደችው? አሁን እኮ ሸኝቻት የተመለስኩት ትላለች ለምለም። ኪንጎን ደግሞ የምንሽ ነው ዳይመንድ እንዴት ነው ይሄ ነገሩ የሆነው? ለነገሩ እኮ እዛ ብትሆን ይሻላታል። እዚህ አባቷ ስለሚፈልጋት እዚህ ሲያገኛት ደግሞ ተመልሶ እዛ ገጠር ሲሄድበት ወደዚህ ትመለሳለች። ስለዚህ ይሻላታል፣ የሷም ትልቅ ለውጥ ይኖረዋል እያለ እሺ እንጃ ፈጣሪ ይሆናት። እሺ አዲስ ነገር ከሰማሽ አስታውቂኝ። እሺ ዳይመንድ ትለዋለች ለምለምም። እሱም እደውልልሻለሁ ብሎ ስልኩን ይዘጋውና እንዴ ሲል እንዴ ምን ነው ምን አለች ይላል። አደይ እኮ ክፍለ ሀገር እናቷ ጋር ሄዳለች ይለውና ከዛ በኋላ በጣም ደንግጧል። አባቷ ካገኛት እንግዲህ ባገኘ ሁኔታ ይደረታል። ምን ይደረጋል እሱ ይሆናት እንጂ ወይኔ አደይ እያየኋት ከኔ ራቀች እንዴ ይላል ኪንጎ። አይዞ
ተረጋጋ ይለዋል ዳይመንድም። ከዛ በኋላ እሱ ደግሞ እንዴት ከኔ ጋር ልትራቅ ቻለች እያለ ተበሳጭቷል ማለት ነው። አዳይ እንግዲህ ከእህቷ ከብርሃኔ ጋር በገጠር በአረንጓዴማ ሽር ጉድ እያለች ትገኛለች። እናቷ ከሩቆ እያየቻት እንጨት ተሸክማ ነበረ። እንጨቱ ወደ ኋላ ጣል ታደርገውና ወደ አዳይ ትሮጣለች። አዳይም እናቴ እያለች ወደ እናቷም ሁለቱም በእልልታ በደስታ ተመስገን እያሉ እየተሳሳሙ ፍቅራቸውን እየቃጩ ይጎኛሉ። እናቷም አለሽልኝ ልጄ እንዴት ነሽልኝ አለሽ ወይ ትላለች። መጣሽልኝ ልጄ ተመስገን ምን ይሰናዋል ለዚህ እንዲሁም አልመሰለኝም ነበር ትላለች። የአዳይ ናትን ልጄን ለቤቷን አበቃልኝ ደህና ነሽልኝ ወይ እያለች እንግዲህ መሳሟን አላቆመችም፣ እንደቀጠለ ነው። ብርሃኔም ደግሞ እማዬ ወደ ቤት ንግባ ይበቃ ትላለች። እሺ ትለልና ከዛ አዳይም ደህና ነኝ እኔ ልሸከመው እያለች እንጨቱንም አዳይ ተሸከመውና ከድካም ወደ ድካም ትላለች። እናቷንም ጋዛ እንጨቱን ተሸክሞ ወደ ቤታቸው የሆድ ሆዳቸውን የድሮውን ነገር ሁሉም እያወሩ ይገኛሉ ማለት ነው። አዳይና እናቷ ልጄ ናፍቀሽ ነበረ እንዴት ነበረ የናፈቅሽኝ ትልና እንግዲህ ሁለቱም ለሆዳቸው ድሮውን ያሳለፉት ነገር ሁሉ ያወራሉ ይገኛሉ ማለት ነው። አዳይና እናቷ ማለት ነው። እዚህ ጋር ደግሞ አዲስ አበባ ላይ ሊሊን በጣም ተጨንቃለች። አዳይ ጋር ስልክ ሲደውል ስልክ ማታነሳላትም አዳይ ምን ሆና ነው እያለች እንግዲህ በጣም ተጨናንቃ ነበረ። ከዛ በኋላ የላጠገቧ ሲመጣ የት ነበርክ እንዴ ቤት አልነበርክም? ሊሊ አንዴ ላናግርሽ እፈልጋለሁ ይቅርታ እኔ ከአንተ ጋር ምንም ላወራ አልፈልግም ትላለች። ያው እሷ በአዳይ ምክንያት ተጣልተዋለች ማለት ነው። ማለት አኩርፈዋለች ማለት ነው። ማለትም ለአዳይን ኤላን አስከፍቷት ነበረ። ለአባዬ እኮ ስልክ ደውዬ ነበረ ሌላ ተግልባጭ አለ ብሏት ግልባጭ ያለው ፋይል ነው ለአዳይ እንደዚህ የተናገርካት። እሺ ቅርታ ለአንተ ቅርታ ለእኔ ምን ያደርግልኛል? አዳይ እኮ ሄዳለች ለእኔ ሳይሆን ለአዳይ ነበረ። በሰዓቱ በጣም ተናድጄ ነበረ። ያው ታውቂ አይደለም እኔ ስናደድ ምንም የምናገረው ነገር አላቅም። ቆይ አዳይ በጣም አስቀይምኳት አይደል ይላል ኤላ። እና ብትናደድስ ብላ ለምን እዚህ ቤት እንደመጣች አንተ ታውቃለህ? ለምን እንደዚህ ትናገራታለህ? ብላ ሊሊን በጣም ለኤላን ትቆጣዋለች። አዳይ ወደ እናቷ ጋር ተመልሳለች። እድሜ ላንተ ቆይ እንዴት ሄደች? ማለቴ ይሄንን ሁሉ ምን ብናገራት ነው? እዚህ ቤት ስትመጣ በጣም ከፍቷት ነበረ። ደግሞ ያለው ነገር ታውቃለህ፣ እዛ ሁሉም ቅስሟም ሲሰባብር ነው ወደኛ ቤት የመጣች የነበረው። አንተ የሚሆንና የማይሆን ነገር ቅስሟን ተናግረህ ቅስሟን ሰበርካት። ኤላም በጣም ጸጸት ውስጥ ገብቷል። ያ ሁሉ ነገር ችላ እንዴት ብዙ ነገር ችላ እንዴት ትቀየመኛለች? እኛ መከባከብ ነበረብን። እሷ በብዙ ነገር ሆዷን ተከፍተዋል፣ ቅስሟን ተሰብረዋል ትላል። ኤላም ኦፍ ልክ ነሽ፣ ምንም ልክ አላደረኩም፣ ትልቅ ጥፋት ነው ያጠፋሁት ብሎ ጸጸት ውስጥ ገብተዋል። አንተ በግድ የምትለውን ሁሉም ነገርህን አቁም ትለዋለች ሊሊም። አንቺ ብትሆኚ ይቅርታ አድርጊልኝ አዳይም እናወራታለን አባቷ እስከሚመለስ ድረስ እዛ መሆኑ በጣም ጥሩ ነው። ነገሩ ግን እዛ ከተመለሰ ህይወቷን በጣም ይበላላሻል። የኔ ሀሳቢ አንቺ አትጨናነቂ አዳይ ምንም አትሆንም ይላል ኤላ። እሺ ተስፋ አደርጋለሁ። እንደሄደች ዴቭ ሰምቷል። ሰው እንደገባች ነው የተናገርኩትን። ዴቭ ሲሰማ በጣም ነው የሚያዝነው። አዳይ ከሱ በላይ ነው የበለጠ ነው ያዘነችው። እሱ ምን አደረገ ማለት ምን ማለት ነው? እሱ ስለ እሷ በሌላ ሰው ከመስማቱ በፊት እሷ ለምን አልጠየቃትም? እና አሁን ምን አናደደሽ? አሁን እስኪ ተረጋጊ እያለ እንግዲህ ኤላን ለሊሊን እንግዲህ በፍቅሩን እያባበላት ይገኛል ማለት ነው። ወንዶች አፈቀረን እንጂ ያፈቀራችሁት አንድ ስራ ስትሰሩ አላየንም። መቼ ምን እየተናገርሽኝ አይደለም? አይ እንደዛ ያልኩ አይደለም። አሁን ገብቼ እረፍት ላድርግ ብላ ሊሊ ወደ እረፍቷን ትሄዳለች። ኤላ ደግሞ እዚህ ጋር እንትን ብሎ ነበረ። አዳይ እናቷ ተመስገን እንኳን መጣሽ ልጄ፣ እንደውም እንኳን አንድም ቀን በአይኔ እንቅልፍ ተኩሎም ዞሮም አያውቅም ነበረ ልጄ፣ እንኳን ደህና መጣሽልኝ። በዛ ላይ ቅዠቱ አባትሽን ሲያባረረኝ እኮ ነው ማድረው ብላ ለአዳይ ሁሉም ነገር ትነግራታለች። አሁን አጠገቤ ስላለሽ ምንም ነገር አልፈራም ትላለች። እንግዲህ እማዬ እንደዚህ የሆንሽው በእኔ ምክንያት ነው፣ ግዴታ ያንቺ መርዳት ነበረብኝ። ተይ እንጂ አዳይ ተይ እንጂ ትላታለች እናቷ። እንደዚህ ማትበኝ ትላለች። እንግዲህ እንደዚህ ተመስገን ነው የሚባለው። ያ ሁሉ ጉዳት አሳልፈናል። አንቺ ለኛ ብለሽ እኮ ነው ወደዚህ ሄደሽ እኛ ምጦር የነበርሽው ትላታለች እናቷን። ከዛ እዚህ ጋር ደግሞ የብርሃኔ ጓደኛ መጥቶ የነካካት። ከዛ በኋላ እሷ ደግሞ ጉራህና ትቻለን በል እህቴ ቤት የጠበቀችኝ ነው መሄድ እሄዳለሁ፣ በኋላ ስመጣ አገኛታለሁ። እኔ ምልሽ አዳይ እንዴት ናት ግን? አምሮበታል? የብርሃኔ ጓደኛ ስለ አዳይ ይጠይቃታል። ምን ማለት ነው? የኔ እህት ሁሌም ውብ ናት። መቼ ውብ አይደለችም? መቼ አልኩህ ብርሃን? እሱማ እኔ መመሰክራለሁ፣ ያው ከአንቺ ትሻላለች በማለት
እንግዲህ የውበቱ ነገርማ እንግዲህ የነ ጄሪዬን ተይልኝ ሲላት እሷን በጣም ተናዳለች። ብርሃን ምን አንተ ያቺ ጄሪዋ መቼ መርክ የፈጠረላቸው ነው ብላ እነሱ ከእቴ ጋርም ተወዳድረው ብላ ብርሃንም በጣም እንትን ትላለች፣ ትጨቃጨቀዋለች ማለት ነው። ዱቄቱ ምኑ ሲለቀለቁ አይደለም እንዲህ የሚውሉት የሆነ ሆኖ ዋና ቆንጆ ነው ሆኖ መታየቱ ነው ይላል ልጁን። እንግዲህ በኋላ እንግዲህ ብርሃን ከልጁ ጋር እንግዲህ ያው ባገኘችው ነገር ስለምትጣላ በሁለቱም እየተጣሉ ይገኛሉ። ከዛም በኋላ የአዳይ እህቴን ቆየች ምን ሆና ነው ስትል አይ እሱ ካገኘችውማ በቃ አሸናፊ ካገኘች ከልጅነቱ ጀምሮ መች እዛ ሄዶ እናቴ እቀይራለሁ እያለ ነበረ። ግን ተመልሶ እዛ መጣ። እረ እሱ ክፍል ላይ ሳልወደቀም ይኸው የኔና የእናቱን ምርቀት አለለት እርሻው የኔም እርሻ የእናቱም እርሻ አክሮሮ እየሰራልን ነው ትላለች። እዚህ ከዛ አዳይም ተመስገን ነው ትላለች። አሁንማ መሬታችንም አልፎለት ትላለች። እድሜ ለአሸናፊ አንዴ ሽምብራውን አንዴ ጤፉም እያለ አመርጣን እየበላን ነው ትለው ብላ ስለ አዳኝ ትነግራታለች። ከዛም በኋላ ቅብርር አድርጎ አሸናፊ እያኖረን ነው ትላለች። ከዛ በኋላ ሁለቱም እዚህ ጋር ደግሞ ዴቭን ወደ ኤላ ቤት መጥቶ ነበረ። ኤላ ቤት መጥቶ አዳይን የለችም እንዴ ሲል አዳይ እኮ የለችም እኮ የት ሄዳለች? አዳይ ገጠር ሄዳለች። የለችም ማለት ምን ማለት ነው? አዎ ዴቭ አዳይ እናቷ ጋር ሄዳለች ብሎ በጣም ደንግጧል ማለት ነው። እኔ እንዴት በቃ ጥላኝ ሄደች? እንዴት በእኔ ጨክና ነው ጥላኝ ሄደችው? አዎ ጨክና ሄዳለች። ከዛ ሊሊ ትመጣና ከዛም በኋላ ሰላም ዴቭ እንዴት ነህ ትለዋለች። ሊዲያ ለምለም ማለት ነው። እንዴት ነሽ ሊሊ? አዳይ ጥላኝ እንድትሄድ ፈቀድሽለት? እኔ ምን ማድረግ እችላለሁ ዴቭ? አንተና የእሷ መንከባከብ ኃላፊነት ነበረብህ። አንተ ደግሞ ቅስማ ሰበብረህ ከሸኛት በኋላ እኔ ምን ማድረግ እችላለሁ ብላ ለምለም ትመልስለታለች። ዴቭን በቃ ጨክና ሄዳለች። እሺ ሊሊ የምትመለስ ይመስልሻል? አይመስለኝም ዴቭ በጣም ተናድባለች። አዳይ እኮ ሁሉም ችላ የምትኖር ልጅ ነበረች። ቆይ እንዴት ያ ሁሉ ነገር ችላ በዚች በአንድ ነገር ትሰበራለች? ሁሉም ነገር ይችላል። ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ የሚሄድ ነገር ነው። ደግሞ በአዳይ አልፈርድም። ትክክለኛ ውሳኔ ነው የወሰነችው። ሊሊ ቆይ እንዴት ነው ትክክለኛ ውሳኔ የሆነው? እዛ ሄዶ እኮ አባቷ አገኘታ ማለት ህይወቷ ተበላሸ ማለት ነው ይላል ዴቭን። ለምለምን ደግሞ አባቷ እዚህ እስካለ ድረስ እሷ እንግዲህ ምንም አትሆንም፣ አባቷ እዚህ ነው ያለው ብላ እንግዲህ ለምለም ትመልስለታለች። ግን አዳይ ከምንም በላይ የጎዳት በአንተ አለመተማመን ነው። እኔ እኮ ሊሊ ቤዛና ፍቅር ያለውን ነገር ሰምቼ ነው። እና ፍቅርና ቤዛ የራሳቸው ጉዳይ የእነሱ ተንኮልና ውሸት ያለመዳቸው ነው የሚመስላችሁ? ሁሌም ቢሆን ስቃ ነው የምታልፈው። ሊሊዬ ተረጋጊ እንጂ ምን ነክቶሽ ነው? እውነቱን ማወቅ አለባችሁ። አዳይ ለአንተ ቦታ ስላላት ነው። ለአንተና ሌላ የተለየ ቦታ አላት። እንደዛ ትናገረኛለች ብላ ስለማታስብ ነው። ሊሊ ተዩ በቃ። አዳይ እኮ እንደ አንቺ ራሷ አልተናደደችም። እሷ የውስጧ በውስጡን ይዛ ነው እንጂ በጣም ጥሩ ነበረ። እናንተም ጥፋታችሁ ታምኑ ነበረ። እኔስ እሺ አጥፍታችኋለሁ። ኤላስ ግን ምን አድርጎ ነው? አዳይ ወደዛ ከመሄዷ በፊት መጀመሪያ እዚህ መምጣት ነበረባት እንዴ ብሎ ከዛ እሱም ተገርሟል። ለምን ልክ እዚህ እንደመጣች ለምን አልነገረችኝ? ኤላ ንግስቷን ጠይቃት። እኔ ምን ስልጣን አለኝ ብለህ ነው? አዳይ ከማንም ጋር ማውራት አትፈልግም ነበረ። አሁን ምንም መጨቃጨቅ አያስፈልግም ትላለች ለምለም። እዚህ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ መሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ